Hello guys, how are you? Are you fine? Okay, today I'm gonna teach you about type of adjectives. Adjective የአድጀክቲቭ አይነቶች እናያለን ዛሬ ወይ ደግሞ የስም ገላጭ ብለን የምንጠራው የቃል ክፍል እናያለን ዛሬ ማለት ነው። ብዙ አይነት የስም ገላጭ አሉ። ከነሱ አራት እናያለን በዚህ ቪዲዮ። ሌላ ቀን ደግሞ አራት እናያለን። ከዛም እየቀጠልን እንሄዳለን ማለት ነው። ምክንያቱም በቁጥራቸው ብዙ ስለሆኑ በተለያየ ቪዲዮ ለመስራት እገደዳለሁ ማለት ነው። በዚህ ቪዲዮ የምናየው ግን adjective quality, adjective of quality, adjective of quantity, adjective of number, adjective of proper adjectives እናያለን። proper adjectives እናያለን። እነዚህ አራቶቹ እናያቸዋለን ማለት ነው። አሁን ወደ አንደኛው እንሄዳለን። adjective of ኳሊቲ የሚለው ነገር ማለት ነው። adjective of ኳሊቲ ማለት ምንድነው? ኳሊቲ የምንለው ምንድነው? adjective ወይ ደግሞ የስም ገላጭ ሆኖ የኳሊቲው ምን አይነት ኳሊቲ ያለው አሁን በከለርም በቅርጽም በሼፕም በተለያየ ነገር መግለጽ እንችላለን ኳሊቲው ከሆነ ማለት ነው። ስለዚህ ኳሊቲ shows the quality and the kind of persons or things. This describes about shape, size and color of a person, place and things. አሁን ያን ስም ምን መሆን ይችላል? ሰው ይሆን ይችላል፣ የሆነ ነገር ይሆን ይችላል፣ ወይ ደግሞ የሆነ እንስሳም ይሆን ይችላል፣ ወይ ደግሞ የሆነ ቲንግ ማለት ነው። ፕሌስ ቦታ ይሆን ይችላል ማለት ነው። እነዚህ ስም ሆኖ የመጡ ሲሆኑ በምናቸው ደግሞ ይገልጻቸዋል ማለት ነው። በሸባቸው ወይ ደግሞ በቅርጻቸው፣ በመጠናቸው፣ እንደገና በከለራቸው በዚህ ምን አይነት እንደሆኑ ምን አይነት ቅርጽ እንዳላቸው ምን አይነት መጠን እንዳላቸው ይገልጻቸዋል ማለት ነው። ምን adjective of quality ብለን የምንጠራው የadjective ክፍል ማለት ነው። እሺ እስኪ ምን አይነት ወርድ ነው ያሉት? እነዚህ ወርድ like good, bad, poor, rich, cold, hot, sweet, strong, new, etc are some example of what adjective of quality ብለን የምንጠራቸው ቃሎች ናቸው ማለት ነው። እነዚህ እስኪ ኤግዛምፕል በሴንቴንስ አስገብተን ስናይ ደግሞ ኤግዛምፕል 1 he is a poor አለ። he is poor wow poor እሱ ደሃ ነው። ለምን መስራት አለበት አይደለ? he is poor ይላል። ስለዚህ እሱ ምን እንደሆነ እየገለጸው ነው። በምን በሀፍቱ ነው። ሀፍታም ወይ ደግሞ ደሃ ነው እያለ ነው ባሁን። ስለዚህ እሱ ደሃ እንደሆነ እየነገረው ነው እየገለጸው ነው። poor indicates the adjective he ክንዲስ ተውጣጣ ስም ነው ማለት ነው። ስለዚህ poor የሚለው he ይገልጸዋል ማለት ነው። ምን አይነት ሰውዬ እንደሆነ ምን አይነት ሰው እንደሆነ እየገለጸው ነው ማለት ነው poor የሚለው ነገር። ኦኬ ሁለተኛው ኤግዛምፕል አበበ is a clever boy አለ። አበበ is a clever boy በደንብ ይዩት። ቦይ አለ፣ የሆነ ወዲ አለ፣ የሆነ ልጅ አለ፣ አበበ የሚባል ልጅ አለ። ምን አይነት ልጅ ነው አበበ? በጣም ጎበዝ የሆነ ማለት ነው። ጎበዝ ነው። ክሌቨር ማለት ጎበዝ ነው። አበበ ጎበዝ ነው እያለ ነው። ስለዚህ አበበ is a clever boy ማለት አበበ ጎበዝ የሆነ ልጅ ነው እያለ ነው ማለት ነው። ስለዚህ clever modifies for boy አበበ for አበበ boy የሚለው ነገር ማለት ነው። ኦኬ ሶስተኛው አዲስ አበባ is beautiful city አለ። አዲስ አበባ is beautiful city ታውቁታላችሁ። አዲስ አበባ ካወቋችኋት በጣም beautiful የሆነች ሲቲ ናት እያለ ነው። በጣም መልከኛ በጣም ጥሩ የሆነች ከተማ ናት እያለ ነው። ስለዚህ አዲስ አበባ is a beautiful city ማለት አሁን ፕሌስ ነው የሚገልጸው ያለው። አዲስ አበባ የሚባል ፕሌስ አለ፣ ከተማ አለ። እሱ ምን አይነት ከተማ እንደሆነች ደግሞ የሚገልጸው ወርድ ገብተዋል እዚህ እንደ አድጀክቲቭ ሆኖ ማለት ነው። ቢዩቲፉል የሚለው ቢዩቲፉል ማለት ደግሞ በጣም ጥሩ ማራኪ የሆነች መልከኛ የሆነች ከተማ ናት እያለ ነው። ስለዚህ አዲስ አበባ መልከኛ የሆነች ከተማ ናት ብሎ ይገልጸዋል ማለት ነው። ቢዩቲፉል ኢዝ አድጀክቲቭ ገላጭ ነው። ለማን ይገልጸዋል? ሲቲ፣ ለአዲስ አበባ ሲቲ ማለት ነው። ስለዚህ ይህ ምንድነው? ኳሊቲው ምን አይነት ኳሊቲ እንዳላት እየገለጻች ነው ማለት ነው። አሁን ወደ ሁለተኛው እንሄዳለን። adjective of quantity ይለናል። quantity are used to denote the quantity of a noun or a pronoun. quantity በጣም መጠኑ ነው እየገለጸ
ኳንቲቲ ስንት አይነት ማነሱ እንዳለው እየገለጸው ነው ማለት ነው። ኳንቲቲ ማለት የሆነ በቁጥር በብዛት የሚገልጽልን ነው ማለት ነው። ስለዚህ ይሄ ደግሞ የራሱ ሆነ ወርድ አለው። ምን አይነት ወርዶች አሉ? ወርድ ላይክ ሳም፣ ኦል፣ ኢናፍ፣ ስማች፣ ሳፊሽንት የሚሉት ማነሱ ናቸው። ኳንቲቲ አሉ። አሁን ስፔሲፊክ የሆኑ ነምበሮች አይደሉም። ስፔሲፊክ ያልሆኑ ነምበሮች ናቸው የሚገልጹት ማለት ነው። እዚህ ላይ በደንብ ይዩት። ኦኬ ኤግዛምፕል he had many friends አለ። በደንብ ይዩት። በቃ መጠኑ ብዛቱ ነው እየገለጸ ያለው። ብዙ ጓደኞች አሉት። ማን? እሱ friends አለ። ስለዚህ he had many friends many የሚለው ስንት ፍሬንድ እንዳለ እሱ ስንት ጓደኞች እንዳሉት እየገለጸው ነው ማለት ነው። ብዙ ፍሬንዶች ወይ ደግሞ ስፔሲፊክ የሆነ ነምበር ሳይሆን ስፔሲፊክ ያልሆነ ነምበር ግን ብዙ ጓደኞች እንዳሉት እየገለጸ ነው ማለት ነው። ስለዚህ he had many friends የሚለው many indicates adjective እሱ ስንት ፍሬንድስ እንዳለው እየገለጸ ነው ማለት ነው። ሶስተኛው please give me some food አለ። please give me some food አዎ ቫክ የተወሰነ ምግብ ስጠኝ እያለው ነው። ሳም ኢንዲኬትስ አድጀክቲቭ ገላጭ ነው። ስንት በመጠኑ ወይ ደግሞ የተወሰነ እያለው ነው። ብዙ ነው ወይስ የተወሰነ እንዲሰጠው እያዘዘው ነው። ስለዚህ እየገለጸለት ነው። ስንት እንደሚያስፈልገው እየገለጸለት ነው ማለት ነው። ስለዚህ ገላጭ ነው። የኳንቲቲ ገላጭ ነው ማለት ነው። ሜኒ አይደለም ሳም ነው የሚያለው የተወሰነ እያለው ነው። ስለዚህ ምንድነው የሚሰጠው? ፉድ ማለት ነው። ፉድ የተወሰነ ፉድ ስሙ ፉድ ነው። ምግብ ነው። ምን ያክል ምግብ የተወሰነ ገላጩ ደግሞ ይገልጸዋል። ምን ያክል እንደሆነ እየገለጸው ነው ማለት ነው። አሁን ወደ ሶስተኛው ታይፕ ኦፍ አድጀክቲቭ እንሄድ። አድጀክቲቭ ኦፍ ነምበርስ። አሁን ይሄ በደንብ ስፔሲፋይ ያደርጋል። ነምበር እዚህ ነምበር ስለሆነ ስፔሲፊክ የሆነ ነምበር ይጠራል ማለት ነው። እዚህ ላይ ሊሚት ወይ ደግሞ ስፔሲፊክ የሆነ አድጀክት ዛት ሾውስ ዘ ነምበር ኦፍ አ ነምበር አ ናውን ኦር አ ፕሮናውን ይለናል። አሁን ነምበር ነው የሚያሳየን፣ ትክክለኛ ቁጥሩ ያሳየናል። ስንት እንደሆነ ሙሉ የሆነ ኢንፎርሜሽን ያስተላልፋል ማለት ነው። እዚህ ላይ በደንብ ይዩት። ወርድ ላይክ ዋን፣ ቱ፣ ፈርስት፣ ሰከንድ እያልን ምን ሄደው ነገር ደግሞ ምን ይባላል ማለት ነው? ነምበር ነው። በቃ ስንት እንደሆነ እኮ እየገለጸው ነው። ስፔሲፊክ የሆነ ኢንፊኒቲቭ ዲፋይን የተደረገ ነገር ነው ያለው ማለት ነው። እዚህ ላይ በደንብ ያዩት። አሁን እነዚህ ደግሞ በአራት መልክ መናገር እንችላለን። በአራት መልክ there are four in number ይለናል። ስለዚህ ነምበር የሚያሳዩ ሆኖ ግን አራት ክፋሎች ደግሞ አሉት የየራሳቸው ማለት ነው። ምን የሚል ነገር ካርዲናል እንላለን። ለምሳሌ 1 2 3 ይቀጥላል እስከ ኢንፊኒቲ እንሄዳለን አይደል? እነዚህ አይነት ነምበሮች ለመጥራት ምንድነው የምንላቸው? እነዚህ በጀነራሊ ካርዲናልስ እንላቸዋለን ማለት ነው። አሁን 1 1 በቃ 2 3 4 5 6 7 ገል እያልን በቃ ስፔሲፊክ የሆኑ ነምበሮች ለመጥራት ካርዲናል ነምበርስ እንላቸዋለን። እነዚህ አሁን ኦርዲናል ነምበርስ የምንላቸው ደግሞ ኦርዲናልስ ፈርስት፣ ሰከንድ፣ ተርድ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያልን የምንሄደው ነገር ደግሞ ምንድነው ይባላል? ኦርዲናል ነምበርስ እየተባሉ ይጠራሉ ማለት ነው። አሁን በሴንቴንስ አስገብተን ደግሞ ብዙ እንላለን እኮ እናንተ ራሳችሁ ሴንቴንስ መስራት ትችላላችሁ። ሰከንድ፣ ፈርስት፣ ተርድ እያስገባችሁ ወይ ደግሞ 1 2 3 ተማሪዎች አሉ እንደዚህ ብለን የምንጠራቸው እሱ ገላጭ በስም ስንት ቁጥር እንዳለ እየገለጹ ነው ማለት ነው። ሴንቴንስ ከገቡ ግን ምን አይነት እንደሆነ ያሳያችሁ። ማልቲፕሊኬቲቭ አድጀክቲቭ የሚባል ደግሞ ማልቲፕሊኬቲቭ አድጀክቲቭ እንደዚህ አይነት ነምበሮች ደግሞ ምን ይባላሉ? ሲንግል፣ ዳብል፣ ትሪብል። አሁን በደንብ እጥፍ፣ 3 እጥፍ፣ 4 እጥፍ፣ 5 እጥፍ እያልን የምንናገራቸው አሉ አይደለ? ሲንግል ወይ ደግሞ በቃ የሆነ አንድ ነጠላ ቁጥር እያለ ነው ሲንግል ማለት። ዳብል ማለት አንድ እጥፍ ማለት ነው። እንደዚህ ብለን የምንጠራቸው ደግሞ ማልቲፕሊኬቲቭ አድጀክቲቭ እያልን እንጠራቸዋለን። አሁን ሴንቴንስ ገብተው ምን አይነት ኢንፎርሜሽን እንደሚያስተላልፉ ግን
እናቃለን ባይዘው ስለዚህ እንደ ገላጭ ሆኖ ነው የሚያሳዩ ስንት እንደሆነ እየገለጹ ነው ማለት ነው ነምበሩ ነው እያሳየን ያሉት ማለት ነው ከሴንተንስ ከገቡ አኮ አራተኛው ደግሞ ምን ይባላል ኢንዲፊኒቲቭ አድጀክቲቭ ይባላል ኢንዲፊኒቲቭ አድጀክቲቭ ማለት many few several አሁን ስፔሲፊክ የሆነ ነምበር አያሳዩም እነዚህ ደግሞ የሆነ ቁጥር ነው የሚያሳዩት ግን ስፔሲፊክ የሆነ ነምበር ግን አያሳዩም እነዚህ ማለት ነው ስለዚህ እንደዚህ ብለን ከአራት እንከፍላቸዋለን ማለት ነው ነምበር የሚያሳዩት ኦኬ እስኪ አንድ ኤግዛምፕል ወይ ደግሞ ሁለት ኤግዛምፕል እንስጥና እናንተ ደግሞ የየራሳችሁ የሆነ ሴንተንስ ሰርታችሁ ምን አይነት ሴንተንስ እንደምትሰሩና ምን አይነት ገላጭ አስገብታችሁ ምን ለማን ይገልጸዋል የሚል ነገር በደንብ እንደምትረዱት ተስፋ አደርጋለሁ ማለት ነው ኤግዛምፕል I have 5 books አለ ሰውየው በደንብ እዩት I have 5 books እያለ ነው ሰውየው ምን አለ እኔ 5 መጽሐፍት አሉኝ እያለ ነው አሁን ቡክስ 5 ይላል ይገልጸዋል ስንት ቡክ አለው ሰውየው ቡክ አለው ስንት 5 መጽሐፍት እንዳሉ እየገለጸ ነው ማለት ነው 5 የሚለው ለማን ይገልጸዋል ቡኩ ስንት እንደሆነ ስንት ቡክ ወይ ደግሞ ስንት መጽሐፍት እንደሆኑ እየገለጸ ነው ማለት ነው ስለዚህ 5 is adjective number are adjective ማለት ነው adjective of number ምንለው ነው ማለት ነው ኦኬ ሁለተኛው many people believe this አለ ብዙ ሰዎች ይሄን ያምናሉ ይያል many people ስፔሲፊክ አይደለም አሁን በሁላቸውም ኤግዛምፕል መጠቀም እንችላለን ባይዘው አሁን ይሄ ግን ሴንተንስ አስገብተ ምን አይነት ገለጻ እንደምናደርግ ምን እንደሆነን ትንሽ ነው ያሳያችሁ ያለውት ማለት ነው ስለዚህ many people believe this ማለት ብዙ ሰዎች ይሄንን ያምናሉ ማለት ብዙ ሰዎች ያምናሉ ይሄኛው ሰዎች ያምናሉ ስንት ሰዎች ብዙ የሚል ነገር ይገልጸዋል ማለት ነው ብዙ ለሰዎቹ ይገልጸዋል ስንት እንደሆኑ ብዛታቸው ትንሽ ናቸው ወይስ ብዙ ናቸው ወይስ መካከለኛ እየገለጸው ነው ማለት ነው ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ አሁን አራተኛው ደግሞ proper adjectives ይላል proper adjectives አሁን proper adjective ስም ተጸውኦ ብለን ምን ተራው ነገር አለ አይደል አሁን ስም ተጸውኦ ወደ adjectives ቀየር ደግሞ ምን አይነት ፎርም እንዳለው በደንብ አሳያችኋለሁ ማለት ነው proper adjectives that are formed from proper nouns are called proper adjectives ወይ ደግሞ ከproper noun የመጡ ናቸው ግን እንደ ገላጭ ሆኖ ሲቀርቡ ደግሞ ወደ ፕሮፐር አድጀክቲቭ ይቀየራሉ ማለት ነው ፕሮፐር ናውን ነበርኩ በቃ መጣሪያ ስም ነበሩ መጣሪያ ስም ማለት ነው ፕሮፐር ናውንስ ማለት ማይዘው ፕሮፐር አድጀክቲቭ ማለት ነው ከመጣሪያ ስም የመጡ ገላጮች ማለት ነው ኦኬ ለምሳሌ word like Indian Ethiopian French African etc አሁን ህንዳዊ ኢትዮጵያዊ አፍሪካዊ ወቃ ሰውየው የማን እንደሆነ የመግለጽ ነገር ምንናገረው ነገር አለ አይደል አፍሪካዊ ነው እሱ ሰውየው ገላጭ ነው አይደል ሰውየው የት እንደሆነ ከየት እንደመጣ ለመግለጽ ከፈለግን አፍሪካዊ ነው እሱማ የመጣው ለምሳሌ አሜሪካ ሄዶ አንድ ሰው ከተለያየ የአፍሪካ ከኤሽያ ከአውሮፓ ከተለያየ ቦታ ሄዶ እዛ ለመለየት ወይ ደግሞ ለመግለጽ ከፈለጉ ምን ይላሉ ማለት ነው እሱ አፍሪካዊ ነው እሱ ኤሽያዊ ነው እሱ ኢንዲያን እያለ ይጠራል ማለት ነው ስለዚህ እነዚህ ኢንዲያ የሚል ስም አለ ኢንዲያን ማለት ደግሞ ከዚህ ስም የመጣ ገላጭ ነው ማለት ነው ኢትዮጵያ ማለት ስም ነው የቦታ ስም ነው በቃ ስፔሲፊክ ስም ኢትዮጵያ ሀገር ናት የኛ ሀገር ማለት ነው ስለዚህ ኢትዮጵያውን ማለት ነው ያገሯ ስም ማለት ሳይሆን የኢትዮጵያ ዜጋ ነው ማለት ነው በለላባል ስለዚህ ይሄ ገላጭ ሆኖ ይመጣል ማለት ነው ስለዚህ ፍራንች አፍሪካን እያልን ምን ሄደው ማለት ነው ኤግዛምፕል ለምሳሌ ኢትዮጵያ is a proper noun but Ethiopian is a proper adjective በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ምንድነው ያልነው እዚህ ኢትዮጵያ ማለት ኢትዮጵያ መጣሪያ ነው Ethiopia is a proper noun but Ethiopian is a proper adjective ብለን እንጠራዋለን ስለዚህ ኢትዮጵያ የቦታ የስም መጣሪያ ነው ኢትዮጵያን ማለት ደግሞ ከኢትዮጵያ የመጣ ወይ ደግሞ የኢትዮጵያ ዜጋ የሆነ ሰው ማለት ነው ስለዚህ ገላጭ ይገልጸዋል ሰውየው ከየት የመጣ ነው ብለን ምን ገልጽበት ነው ማለት ነው እስኪ ወደ ኤግዛምፕል አንድ ኤግዛምፕል ወይ ደግሞ ሁለት ኤግዛምፕል ልስጣችሁ ኤግዛምፕል I have many African friends አለ አንድ ሰው በቃ አውሮፓ እንበል ሰዎች አውሮፓ አሉ እንበል
አሁን እሱ አውሮፓ ሆኖ እየተናገረ እሱ ከየት እንደመጣ አይታወቅም እንበል። ግን የአፍሪካ ዜጎች ጓደኞች ካሉ እኔ አፍሪካዊ የሆኑ ሰዎች ብዙ ፍሬንድ አለኝ ወይ ደግሞ ጓደኞች አለኝ ብሎ ይገልጻል። ከየት የመጡ የአፍሪካ ዜጋ የሆኑ ወይ ደግሞ አፍሪካዊ የሆኑ ዜጎች ለኔ ብዙ ፍሬንድ አሉ እያለ ነው። ስለዚህ I have many African friends ይላል። ከአፍሪካ ብዙ ፍሬንዶች አሉኝ ወይ ደግሞ ጓደኞች አሉኝ እያለ ነው። ኦኬ ኤግዛምፕል 2 the Ethiopia team win the match ይላል። የኢትዮጵያን ቲም won the match አዎ በደንብ እዩ። አሁን ኢትዮጵያ ወደ ሌላ ውድድር ሄደች። ኳስ ውድድር ወይ ደግሞ እግር ኳስ ማለት ነው። አሁን የኢትዮጵያ ቲም አሸነፈ ብለን ስንጠራው ኢትዮጵያዊ ቲም የኢትዮጵያ የሆነ ቲም የኢትዮጵያ የሆነ ክለብ አሸነፈ እያልን ነው ማለት ነው። the Ethiopian team won the match the Ethiopian team won the match እና ኢትዮጵያ ቲም አሸነፈ ብለን ምንጠራው መግለጫ ነው። ኢትዮጵያን ብሎ የምጠራው ኢትዮጵያዊ ቲም የሆነ አሸነፈ ብለን እንገልጻለን። ስለዚህ ኢትዮጵያን ለማን ይገልጸዋል ማለት ነው? ቲም የሚል ስም ይገልጸዋል ማለት ነው። ስለዚህ ኢትዮጵያን ገላጭ ነው ማለት ነው። ስለዚህ ገላጭ ምን እንደሆነ ስንት አይነት ገላጭ እንዳሉ ምን እንደሆነ ተረድታችኋል ብዬ እገምታለሁ። ሌላም ብዙ አሉ ባይዘው ወይ አሁን አራቶቹ አይተናል። ቀጣይ ደግሞ ሌላ እናያለን። ይህ ካያችሁ ደግሞ ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ የሆናችሁ ሁሉ ባካችሁ ዝም ብላችሁ ሰብስክራይብ ሳታደርጉ አትውጡ። Thank you very much.